ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ይወዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ ቤተሰብ? እንግዲህ ዩቲዩብ እንደ አዲስ ሞቅ ሞቅ እያለ ነው ማለት ነው። ያው በነገራችን ላይ ያው እንደዚህ ነው በቃ ስታይሉ የሚቀጥለው እንደዚህ ነው። አንድ ሰሞን ደስ የሚል ነገር ይለቀቃል፣ አንድ ሰሞን ደግሞ ሀዘን ይለቀቃል። ሀዘኑ ደግሞ ትንሽ ሰልቸት ሲል ወደ ሳቁ ይሄዳሉ። ያ ደግሞ ሲያበቃ እንግዲህ ወደ ለቅሶ ይቀጥላሉ ማለት ነው። ምክንያቱም እንደ ዩቱቡ አቀባበል ነው፣ እንደ ሰው አቀባበል ነው። በነገራችን ላይ የኛ ህዝብ የሚወደው እንደዚህ ነው። ጥሩ ነገር፣ የሚያስተምር ነገር እነሱም በአቅማቸው ይሞክራሉ። በነገራችን ላይ የሚያስተምር ነገር፣ የሆነ ነገር የሚያስቅ ነገር ለመስራት ግን እይታ አይኖረውም። እንደዚህ አይነት ነገር ግን ጣብ ሲሆን ምናምን ቪው በጣም ነው የሚታየው። እስከ 300,000 እስከ 200,000 ምናምን ነው የሚታየው ቪው ማለት ነው። ስለዚህ እነሱ ደግሞ የሚጠቅማቸውን ነገር የሚታየውን ነገር ነው የሚሰሩት፣ ለሰው ደስ የሚለውን ነገር ማለት ነው። በእነሱ መፍረድ አይቻልም። እና ምድላችሁ ፈልጌ ነው። አሁን ላይ ሩታ በነገራችን ላይ ሰው ያስፈልጋታል ማለት ነው። ሰው ያስፈልጋታል፣ ረዳት ያስፈልጋታል። ከጎኗ አብርሽ እንዳለው እንግዲህ እየመጣች የምትሄድ ሰራተኛ እንደቀጠረ ተናግሯል። ግን ያቺ ደግሞ እሷ ህመም ትረዳታለች ወይም ደግሞ እንደ አብርሽ ትሆንላታለች፣ እንደ ቤተሰብ ትሆንላታለች ማለት አይደለም። በጭራሽ አይገናኝም ይሄ ማለት ነው። እና ሩታ ደግሞ እሱ ነገር አናዷታል። በአሁን ላይ ካጠገቧ አይደለም፣ ከጎኗ አይደለም። እና እንግዲህ እንዳያችሁት ቪዲዮንም እንዳየ ነው እንደ የሰማነው ሚዲያ ላይ እንግዲህ ሌላ የበፊቱ ፍቅረኛ ከፍቅር በፊት ትሁን ተፍቅር በኋላ ትሁን ግን እሱ ነገር ግልጽ አይደለም ለሚዲያ። ግን ደግሞ እንደሱ አይነት ነገር መጥቷል አሁን ላይ ማለት ነው። ብዙ አነጋጋሪ የሆነው ነገር ምንድን ነው? እስከዛሬ የት ነበር ተብላ ስትጠየቅ እንግዲህ የመለሰችው መልስ አይተናል ማለት ነው። እሷ ምንድን ነው ያለችው? እንግዲህ ይህንን ነገር ባለፈው እህቷ እንዳነሳችው የሩታ እናት እንዳነሱት ሩታ ይሄንን ነገር የጀመረችው ከአብርሽ ጋር ተፈራርማ እንደሆነ ለስራ እንደሆነ እህቷም የሩታ እህትም የሩታ እናትም ተናግረዋል። ይሄን አንክድማ። እንደዛ ሆኖ ደግሞ አሁንም እንግዲህ እሷ ለምንድን ነው እንደዚህ የምታደርጊው? እስከ ዛሬ ተቀምጠሽ አሁን ቁም ነገር ሲደርሱ ሲያረግዙ ስንት ነገር ሲካሄድ የት ነበርሽ ነው። አንደኛ ነገር ዩኒቨርሲቲ እንደሆነ የተናግራለች። ሲቀጥል ደግሞ አብርሽ አንቺ እኛ ስራ እየሰራን ነው፣ ስለዚህ ለስራ ስለሆነ አንቺ ደግሞ የወደፊት ሚስቴ ነሽ፣ በቃ የወደፊቷ ኦሪጂናሉ አንቺ ነሽ እንግዲህ እያለ የፍቅርና ሩታ ለሚዲያ እንደሆነ ነው እንግዲህ እየተነገረ ያለው ማለት ነው። ምክንያቱም ብዙ አብዛኛው እየተቻት ስለሆነ ትክክለኛ ቪዲዮ የሚያወሩበትን ቪዲዮ ኮል የሚያወሩበትን ፎቶ የተለያየ ቦታ እየሄዱ የተነሱትን ፎቶ እሷ ለማስረጃ ፖስታለች፣ ሁላችንም እንዳየ ነው። ያ ነገር ግን አይዞሽ የሚለው ቢበዛም አብዛኛው ግን የሚበልጠው ምን እያደረግሽ እስከዛሬ ምን እያደረግሽ ነበር? ይሄ ሁሉ ሲካሄድ ምን እያደረግሽ ነበር? ለምን አልወጣሽም አልተናገርሽም ነው። ይሄ ነገር ደግሞ እሷ ጥሩ ሰርታለች ማለት አይደለም፣ ጥሩ አልሰራችም። እስከዛሬ የት ነበረች? አሁን ሩታ አርግዛለች፣ ቁም ነገር ደርሰዋል፣ ብዙ መከራዎችን አልፈዋል። እዚህ ደርሰው አሁን አርግዛለች ሲባል የወጣችሁ ለምንድን ነው? እስከዛሬ ያልወጣችሁ ለምንድን ነው? ይህን ያህል ጊዜ ድብቅ የሆነው ለምንድን ነው? እሱ እንደ ጥያቄ እንግዲህ ተጠይቃ እሱ ለስራ እንደሆነ ስራ እየሰሩ እንደሆነ ከሩታ ጋር ከዛ የዘለለ ምንም ነገር እንደሌለ እንግዲህ አሳምኗታል እሷን ማለት ነው። እሷ እንደተናገረችው ይሄ ነገር ደግሞ እንደገና ደግሞ አንደኛ የመጨረሻ ላይ ምንድን ነው ያለችው? ይሄ የእነ አብርሽና የእነ ሩታ አሁንም ለስራ እንደሆነ ፍቅረኛና ባል ወይም ባል አይደሉም። ባልና ሚስት ከሆኑ ደግሞ ለምንድነው ዱባይ ሄደው ከቤተሰብ ርቀው የሚኖሩት? ዱባይ ሄደው እንደገና ደግሞ ሰርግ የሚደግሱት ለምንድን ነው? እንግዲህ ያንን ማሰብ ትችላላችሁ ነው እሷ። ምክንያቱም ይህ እውነት ባልና ሚስት ቢሆኑ ዱባይ ሄደው አይደግሱም ነበረ። ከቤተሰብ ለምን ይርቃሉ ነው እንግዲህ። እሱን በቅርቡ አብርሽ እንግዲህ 2 ቀን ስጭብሯታል ሩታን። በዚህ ሰሞን ትክክለኛው መልስ እንደሚሰጡ ተስፋ እናደርጋለን ማለት ነው። እና ደግሞ ሩታ ከቤተሰብ ጋር ብዙ ነገር እንደተፈጠረባት ሁላችንም እናውቃለን። ያው በመሀል ግን እርቅ ተፈጥሯል ከእናቷም ጋር። እናቷም መተው ይቅርታ ብለዋታል፣ እህቷም እንደዛው ማለት ነው። ግን ደግሞ ጥሩ ነገር ቢኖራቸው ጥሩ ሰላም ቢኖራቸው ሩታ ቡታጅራ ቤተሰቦቿ አርቀዋት አይደለም ይሄን ያህል ጊዜ ያለ መሄድ ማለት ነው። በአብርሽ እንኳን ስንት እየተመላለሰ ነው። እና አሁን ላይ እሄዳለሁ ብትል ቤተሰብ እንዴት ይቀበላታል? የራሱ አንድ ጥያቄ ምልክት ነው።
ምክንያቱም ምንም ቢሆን ከቤተሰብ መራቅ አለብን ብዬ አላስብም። ይሄ ራሱ የውሸትም ይሁን እውነት አንድ ትምህርት ነው። ቤተሰብን መራቅ የለብንም በምንም አጋጣሚ ቢሆን በምንም ነገር ቢሆን የቤተሰብ ነገር አደባባይ ማውጣት ከቤተሰብ መራቅ የለብንም። ምክንያቱም የሆነ ነገር ሲከፋን እስከምንታረቅ ድረስ እንኳን መሸሸጊያ ቤተሰብ ስለሚሆን ማለት ነው። እንደገና ደግሞ ምንድነው እንግዲህ የአብርሽ ወንድም እንግዲህ ምን እንዲያናድደው ለምን እንደዛ እንደተቀያየረ ባናቅም ግን ደግሞ ትክክል አልሰራም እውነት ለመናገር ምክንያቱም እስከዛሬ ለነሱ ብዙ ዋጋ ከፍሏል። አሁን ላይ ደግሞ በመጨረሻ ላይ ያው ተመካክረውም ሊሆን ይችላል። አላሁ አለም እሱን እንግዲህ እኛ አናቅም እነሱ ናቸው የሚያውቁት። ግን ደግሞ የአብርሽ ወንድም የሌለ ጸባይ ነበር እያሳየ የነበረውና እንግዲህ ፈተውት ደግሞ በሰላም ይመጣሉ ወይም ደግሞ እንደተለመደው እንግዲህ ፍቅርን ከአብርሽ ጋር እንዳስታረቀች ሩታ እሱንም ደግሞ ከአብርሽ ጋር አስታርቃት ያው ዩቱባቸውን ይቀጥላሉ። ተመካክረው የሆነ ነገር ነው እንዲያትሉ ከልጅቷ ጋር ያለፈ ነገር እንዳላቸው የሚያስታውቅ ነገር አለ ከተለቀቀው ነገር ማለት ነው። እንግዲህ ያው እንደ አዲስ ይሄንን ነገር እንስራበት አንቺም ተጠቃሚ ብለው አምጥተው ከሆነ ነው እንጂ ማለት ነው። እና እንግዲህ ውዶቼ ይሄንን ይመስል